እሺ እናልሻለው እትዬ መናሹ ያቺ የገኒ ጓደኛ እሷ ማለት ሙች አይቻልም። ወደዛ ትዙሪ እና እዛ እድር ቦታ ሄደን ቁጭ ብለን ማለት ነው ስናወራ ትብላ ትሰማኝ አትስቂም ነው የሆነ ዳንስ ላሳይሽ። ሰላም ሰላም እና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንዴት ናችሁ? ሐረግ ድራማን ክፍል 179ን ይዘንላችሁ መጥተናል። ክፍል 179 እንግዲህ ይጀምራል፣ ይቀጥላል። ምን አይነት ነው? ምንድን ነው? ምን ተፈጠረ? የዛኔ እነ ዳግም ተመርዘው ነበር። እነ ያኔት እነ ቃላብ ሞቱ አሉ በህይወት ምንስ ላይ ናቸው ያሉት? አሁንስ ምን ሴራ እየጎነጎኑ ነው ያሉት? እንደገና ደግሞ ቢኒያም መኖሩን አወቀች ወይ? ስታውቅስ ምን አደረገች የሚለውን እሱን በሂደት እንግዲህ እየገረብኩላችሁ አብሬያችሁ ቆያለሁ። እኔ አብሬያችሁ የምቆየው እህታችሁ ሜላት ሁለገብ እባላለሁ። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ድራማው ስንሄድ እንግዲህ ድራማው ባለፈው ካለቀበት ሲጀምር እንዴት ነበር ብለን ስናወራ ድራማው እንግዲህ ዛሬ ኢፉ ልብስ እያጣጠፈች ነበረ የባሏን የናታንን ልብስ። ከዛም እንግዲህ ናታን ከየትም ብሎ ከየትም መጣ። ልክ ሲመጣ ስታየው ሩጣ ነበር ሄዳ ተጠምጥማ አቅፋ የሳመችው። ከዛ እሷም ልደቷ ስለሆነ ባሌ አውቄበታለሁ፣ ሰርፕራይዝ ሊያደርገኝ ነው ባሌ እያለች ሌላ ነገር ነው እያሰበች የነበረው እና ሩጣ ተጠምጥማ ስስበው እንዴት ነው ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ ተጠምጥመሽ ልስሚኝ የቻልሽው ብሎ እሱም ሲላት እንዴ ባሌ ናፍቀኸኝ ነዋ ታዲያ ትለዋለች። ከዛ እሱም ናፍቀሽኝ ነው? እሺ እኔም ናፍቀሽኛል ብሎ ሲስማት ከዛ በኋላ በቃ እሺ አሁን ምግብ ማዘጋጀት ስላለብኝ ልቀቀኝ ትለዋለች። አቅፏት ቁሟት እያለ ማለት ነው። ከዛ እሱም ትንሽ ቆይ ሲላት አይ ምግብ ላዘጋጅ ስትለው በቃ እሺ እንደውም ሂጂ አዘጋጂ ከሌላው የተለየ ነገር አድርገሽ በደንብ ጊዜና ሰዓት ወስደሽ አጣፍጠሽ ስሪው ይላታል። ከዛ እሷም ምን ማለት ነው? ምክንያቱም እኔ የምሰራው ምግብ አይጣፍጥም እንዴ ስትለው አይ ይጣፍጣል፣ ግን አንዳንዴ አይጣፍጥም። ስለዚህ ጊዜ ወስደሽ ስሪው ሳትጣደፊ ይላታል። ከዛ እሷም ነው እንዴ እኔ ደግሞ ቶሎ ብዬ ራይን መቀየር እችልበታለሁ አሁን በቃ ራሴ ራይን ቀይር ያለሁ ስትለው ምንድን ነው ሲላት አሁንማ መስራቱን ትቸዋለሁኝ፣ ምክንያቱም አንተ መስራት አለብህ ትለዋለች አዙራ ለራሱ። ከዛ እሱም እንዴ ኢፉኔ እኮ ደክሞኛል ምን ለማለት ፈልገሽ ነው ሲላት ቢደክምህም መስራት አለብህ ያለዛ በሸር ማለት እንወዳደር ያለዛ ትለዋለች። በምን እኔን እንደምንም ብለህ ካሳቀኝ እኔ እሰራለሁ፣ አንተን የማሳቅ ካልቻልክ ግን ራስህ ትሰራለህ ትለዋለች። ከዛ በኋላ እሱም እሺ ብሎ እሷን ለማሳቅ ውጣ ውረድ ያልገባበት ያልወረደበት መንገድ የለም። በዛ ቢለው በዚህ ቢለው በዛ ቢለው በዚህ ቢለው
አቶ ኤፍራታ ልስቅለት አልቻለችም። እንዲህ ቢላት በመሀል ግን ወደ እነ ቃላብ እስኪ እንሄድ። እነ ቃላብና ያኔት ምን እያደረጉ ነው? ቃላብና ያኔት እንግዲህ ያኔትና ዳግም ቃላብ ተመርዘው ነበር ግን አልሞቱም። ከዛ አሁንም ያኔት ሌላ አዲስ ሴራ ጎንጉናለች። ቃላብ ጋር ተስማምታ እነዚህን ቤተሰቦች መበታተን እና የእነሱን ንብረት መውረስ፣ የእነሱን ንብረት የራሷ ማድረግ ነው የምትፈልገው። እነዚህ ልጆች በነገራችን ላይ አቶ ያፌትም መጥቶ የዛኔ ሲበጠብጣቸው አያውቁም ነበር ወንድማቸው እንደሆነ። አሁንም ደግሞ እውነትም እህታቸው ከሆነች በስትክክል እህታችሁ ነይ ብላ መታ የምትፈልገውን ነገር ጠይቃ ቢከለክሏት እንደዚህ አይነት ነገርን መስራት ወይም እነሱን መበቀል ታስብ ነበር። ግን እሷ በደፈናው ነው፣ እነሱን አልጠየቀቻቸውም። እነሱ እህታችሁ ነኝ ተቀበሉ ብላቸው አንቀበልሽም አላሏትም። እሷ በጎን ግን እነሱን ማሳደድ እና እነሱን ማሰቃየት ትፈልጋለች። ምክንያቱም አባታቸው ሊሆን ይችላል ለእሷ ግፍ ያደረገባት ወይም ሌላ ሰው ሊሆን ይችላል። ግን በእነሱ መበቀል ምን አስፈለገው ነው የሚባለው እና እነሱ መበቀል ትፈልጋለች። ስለዚህ ቃላብን አብረን መስራት አለብን ትለዋለች። ምንድን ነው አብረን የምንሰራው ደግሞ? አሁን ደግሞ ምን አይነት ነገር እየጎነጎንሽ ነው ይላታል። እሷም አዎ አብረን መስራት አለብን፣ እኔ በፊት አንተና እህትክን ነበረ እንትን ማለት የምፈልገው፣ አሁን ግን እናንተን ሳይሆን የምፈልገው ሌላ ሰው ስለሆነ አንተ ደግሞ በዚህ ነገር ጎበዝ ስለሆንክ እኔ እናንተ ተባብረን አብረን ካሰራን እናሸንፋለን፣ ትልቅ ደረጃም እንደርሳለን ትለዋለች። ከዛ እንዴት ስላምንሽ እችላለሁ ሲላት መታወቂያ ይኸውልህ፣ እኔ ስሜ ትክክለኛ ስሜ ያኔት አይደለም፣ እንደገና ደግሞ አንተንና እህትክን ትቼ የጽዮንንና ናታንን ላሳድድ የፈለኩበት ምክንያት እኔ እህታቸው ነኝ ትለዋለች። እዛ እሱም ሳቅ ብሎ ምን ለማለት ፈልገሽ ነው ሲላት፣ አዎ እኔ እህታቸው ነኝ፣ ግን እኔ እነሱን አንድ ባንድ እያልኩ ማጥፋት እፈልጋለሁ፣ እነሱን መበታተን እፈልጋለሁ። ስለዚህ አንተና እኔ ደግሞ እጅ ለእጅ ከተያያዝን ምንም ነገር እንደማይገድበን፣ ምንም ነገር እንደማያቅተን ስለማቅ ነው አንተን ልጠይቅህ ወደዚህ የመጣሁት ትለዋለች። ከዛ እሱም እንዴ እኔ እንዴት እኔ ካንቺ ጋር እባክሽን ወደዛ ምን እያሰብሽም እንደሆነ እየገባኝ አይደለም ሲላት፣ እኔ በቃ ሁሉ ነገሬን ነግሬሃለሁኝ፣ ሌላ ነገር ልሰራ ብፈልግ ራሴን አሳልፌ አልሰጥም ነበረ፣ መታወቂያንም ሁሌንም አሳይቻለሁ፣ ምርጫው ያንተ ነው። አይ ካልክ እኔ አልለምንህም፣ እኔ አላቆላምጥህም፣ ምክንያቱም እኔ ሰዋሽ ብቻ ነው ሰውን የምለምነው ወይም የማቆላምጠው ምናምን አልዋሸሁም። ትክክለኛውን ህይወቴን ነግሬህ አንተ መረዳት ካልቻልክ እሺ ችግር የለውም ትለዋለች። ከዛ እሱም አይ ልትለምኝኝ ይገባል ይላታል። አልለምንህም፣ ምንም ብታደርግ ምንም አልለምንህም ትለዋለች፣ ለቃላም ማለት ነው። ከዛ በኋላ በዛ ውስጥ እያለ አሁንም ወደነ ፂ ቤት መጣለሁ። ፂና አቤል እንግዲህ የፂ ጓደኛዋ ቢኒያም ደብዳቤ ለፂ ሁልጊዜም ይልክላታል። እሷ እንደሞተ ነው የምታውቀው፣ ግን እሱ በህይወት አለ። በህይወት ኑሮ ግን እሷ ጋር መገናኘት ይፈልጋል። ከሷ ያረቀውም ሌላ ነገር ስለሆነ እሷን ማግኘት ይፈልጋል። በህይወት አለ፣ ግን እሷ በቃ አለ አይደለ፣ ሁልጊዜም ደብዳቤውን ሲደርሳት ደብዳቤው የዛኔም አለሁ ብሎ ልክ እንትን ሲልላት ደውሎም ራሱ በስልክ ደውሎ ቢኒያም ነኝ ፂ ሲላት ራሷን ስታሁላ ወድቃ ነበረ እና ቅዠት ነው የሚመስላት ያለው። አሁንም ቢሆን በህይወት ያለ አይመስላትም። እና አሁን ወረቀቱን አልሰጥሽም ብሎ ሲከራከራት ከዛ በኋላ ማናት ስሟ ሉሊት መጣች። ሉሊት መታ ምንድን ነው እየተፈጠረ ያለው ምናምን፣ ምንድን ነው ተፋጣችሁ ትቆያላችሁ እንዴ ምናምን ብላ ሀረካት አድርጋ ልትመለስ ስትል ወደዛ ወደዚህ እነሱም ምንም ነገር አልተባባሉም። ወረቀቱን ስጠኝ እያለችው ነበረ። ከዛ በኋላ እሱም አልሰጥሽም እያለ ወደኋላ ሲል ቢኒያም እኮ የለም ግን ማን እንደላከው ማያውቅ እፈልጋለሁ ስትል ያኔ ሉሊት ሰማቻት። ሉሊትም እንግዲህ
እሷን በተለይ በጣም ነው በብዙ ነገር እየጎዳቻት ያለችው እና በስተክክል የአባቷ ሞት በመንገር እንድታብድ በማድረግ የተለያየ ነገር እያደረገች ራሷን ደስ በማድረግ እንደዚሁም ሽንት ቤት ጋር እያጋጨቻት ምናምን ብዙ ነገሮችን እየፈጸመችባት ነበረ። ከዛ በኋላ ግን ቢኒያም መኖሩን በህይወት አወቅሽ እንዴ ስትላት ምን ማለት ነው ትላታለች። ማለትማ ምን ማለት ነው በቃ አወቅሽ እንዴ ስትላት እኔ የማውቀው ነገር የለኝም። እየቃዥሽ ነው እንዴ? አንቺ የሞተ ሰው ከመሬት ተነስቶ ይመጣል እንዴ? ቢኒያም እኮ ሞቷል ትላታለች። የሞትሽው አንቺ ነሽ የቆመ ሬሳ፣ እሱ በህይወት አለ፣ ግን ቤተሰቦች ደብቀውሻል። ሄጂና ማወቅ ትክክለኛውን ከፈለግሽ ወንድምሽን አይኑን እያየሽ ጠይቂው ትላታለች። ከዛ እሷም እንግዲህ ያለችው ነገር አሳምኗት ውስጧን እባክሽ ዝም በይ አንቺ እብድ ነሽ፣ ለራስሽ አብደሽ ሰውን ታሳብጃለሽ ትላታለች። ከዛ በኋላ እሷም ሉሊትም እንግዲህ የራስሽ ጉዳይ ስትላት በቃ እጅ ወንድሜንማ መጠየቅ አለብኝ በማለት ጺም ወጥታ ወደ ወንድሟ ቤት ታመራለች። በዛ መሀል ግን ይፍራታና ናታን አለምን ቃጤናት እያሉ ከዛ እሷን ለማሰቅ ውጣ ውረድ እያለ ነበርና ከዛ በኋላ ሄዶ ከኩሽና ዳቦ ነበር ቆርጦ ይዞ የመጣው ልክ እሷ እንደ እንግዳ ተቀምጣ ዳቦ ነበረ ቆርጦ ያመጣላት። ዳቦ ቆርጦ ሲያመጣላት አሁንም በተለያየ ነጠላ ለብሶ እንደ ሴት ሆኖ ምናምን ዳቦ ቆርጦ ነበር ያመጣላት። ይፍራታ ምንም ቢያደርግ ናታን ሊያስቃት አልቻለም። ከዛ በኋላ እሷም ምንድነው ያደረገው በቃ ግራ ገባው። ቁጭ ብሎ ዳቦ ካስያዛት በኋላ የሴቶች የሚያሙት ነገር ነጠላ እየፈተሉ እሱን እየፈተለም ለማውራት ፈለገ፣ ግን ምንም ሊያስቃት አልቻለም። በነገራችን ላይ በውስጧ እየሳቀች አምቃ ጥቅጥቅ አድርጋ ይዛው ነበርና ከዛ በኋላ ምንድነው ያደረገው ወደዛ ቢል ወደዚህ ቢል ቢጨፍር ቢንቀሳቀስ ምንም ነገር ሊብላት ሊሰማት አልቻለም። እና ከዛ ምን አደረገ ወደዛ ወደዚህ ያለና ሄዶ በፊቷ ላይ ነበር ክርቢት ብሎ የተገለበጠው። ከዛ እንኳን እሷ እኔ ራሱ ስቄያለሁ። በነገራችን ላይ መጀመሪያ የሚያደርገው ሀረካት እያሳቀኝ ነበርና የዛን ሰዓትም ስቄያለሁኝ። ከዛ ምንድነው ያደረገው በቃ እንደዛ ክርብት ሲል እሷም ሳቀች። አስቄሻለሁ ተነሽ ስሪ በቃ እያለ እየተከራከሩ ባለበት ሰዓት ፂ እንደነገርኳችሁ ወደ ወንድሜ መሄድ አለብኝ ብላ ወታ መንገድ ጀምራለች ብያችሁ ነበረ። አቶ ፂ ደረሰች። እነሱ ጋር ስትደርስ እንግዲህ እነሱ በጣም የተፋፋም ፍቅር ላይ ሆነው እየተጫወቱ ነበረ። ከዛ ኮስተር ብላ ነው የመጣችው። ፂ እንዴ ደህና ነሽ ምናምን ብለው ሁለታቸውም ደንግጠው ሲያዩዋት ከዛ ደህና ነኝ ምን ለማለት ፈልገ መጣሽ እንዴ መምጣት አልነበረብኝም እንዴ ትለዋለች። ከዛ እሱም እንዴ እንኳን መጣሽ እንኳን ደህና መጣሽ እህቴ ሲላት እኔ ወንድሜ ማናገር ፈልጋለሁ ትለዋታለች ለኤፍራታ። ወንድምሽን ማናገር ትችያለሽ፣ ግን እኔ ተቀይመሽ ነው ይቅርታ አድርግልኝ። በምንድን ነው የተቀያየማችሁት እናንተ ልጆች ሲላት እኔ ምንም ያደረኳት ነገር የለኝም፣ ግን ምናልባት አንተን ይዤ ስለመጣሁ ሊሆን ይችላል። ስለዚህ ይቅርታ አድርግልኝ ስትላት ረሳሹ እንዴ ያደረግሽውን ነገር፣ ስለዚህ ታዩ ችግር የለውም አንቺ ወደዛ ወደ ውስጥ ግቢልን፣ እኔ ወንድሜ ማናገር የምፈልገው ነገር ስላለ ወደ ውስጥ ግቢ ትላታለች። ኤፍራታም እሺ ብላ ወደ ውስጥ ገባች። እሷም እንግዲህ ቀጥታ ጥያቄዋን እየጠየቀች ነበረ። አቤል መጣ ከኋላ። አቤልም ሲመጣ ለምንድን ነው የምትከተለኝ ምናምን ስትለው ኤፍራታን እንደፈለገ ነገራቸውና ኤፍራታ ከላይ አለ የለህ ይለዋል ናታንም። እነሱም እንግዲህ ምንድነው የፈለግሽው በይ ጠይቂኝ እህቴ ሲላት ስትጠይቀው ቢኒያም በህይወት አለ የለም፣ እኔ ግን ውስጤ እንደሚለኝ ከሆነ የለም ሙቷል ነው የሚለኝ፣ ውሸትም እንደሆነ ቅዠትም እንደሆነ እየተሰማኝ ነው። ቢኒያም አለ ስትለው ደንግጦ አፉ እየተሳሰረ ነበረ። ከዛ በኋላ ቢኒያም የለም የሞተ ሰው ይነሳል እንዴ ይላታል። እኮ አዎ እኔም እኮ ለዛ ነው እኔም አላመንኩም፣ ግን ሉሊት ናት እንደዚህ ያለችኝ፣ እንዴት በቃ ላምናት እንደቻልኩ ግራ ገብቶኝ ነው እንጂ ትለዋለች። ከዛ በኋላ እሱም እንደው ይቺ ሉሊት ደግሞ በቃ አንቺ ምን ቢኖር ግን ምን ታረጊ ነበር ሲላት ምንም አላደርግም እኔ ነበርኩ አንቄ መጀመሪያ የምገለው ትለዋለች። ከዛ በኋላ ነየኔ ቀበጥ ብሎ አቀፋት። እንግዲህ አቤልና ይፍራታም ከውስጥ መጡ። ከዛ በኋላ ይፍራታም
እኔ ምግብ እያበሰልኩ ነው፣ ምክንያቱም የባለፈውን ልክሳችሁ ይገባል፣ አሪፍ ምሽት እናሳልፋለን እዚህ ትላቸዋለች። ከዛ እነሱም በሀሳቧ ተስማምተው እሺ ይለዋታል። እንግዲህ ወንጉ እስከሚደርስ ድረስ ጨዋታ እንጫወታለን ይላሉ። ምን አይነት ጨዋታ ስትባል ካርታ ነው የምትወዱ የኔ ሚስት ይላል ናታንም። እሺ ብለው ተስማምተው ሁላቸውም መሬት ላይ ትራሱን አውርደው መሬት ላይ ተቀምጠው ካርታ መጫወት ጀመሩ። ከዛ በኋላ አቶ ያኔት ደግሞ ዳግምን አገኘችው። ዳግምን አግኝታው ባለፈው የመረዙን ቤተሰቦች እንደሆኑ ታውቃለህ፣ ስለዚህ ማንም አይፈልግህም፣ ማንም እንድትሞት እንጂ በህይወት እንድትኖር የሚፈልግ ሰው የለም ትለዋለች። እባክሽ ዘወር በይ አንቺ ዝም ብለሽ ነሽ ምናምን ይላታል። አቶ ያኔት እንግዲህ አሁን በዛም በዚህም ብላ እያንዳንዳቸው መነጣጠል ነው የፈለገችው እና ውጣ ውረድ ቢኖረውም እንግዲህ ዙሮ የዛሬው ድራማ ብዙም ነገር ያስደሰተኝ ነገር የለም። ምክንያቱም አላቅም፣ እኔ አልገባኝም። እናንተስ እንዴት ነው? ማለት እኔ ያወራሁላችሁ ትክክለኛው ሬዲ የሆነውን ነው። እናንተስ በምን አንግል አያችሁት የሚለውን በኮመንት ጻፉልን። ስለተከታተላችሁን ከልብ እናመሰግናለን። መልካም ምሽት ባይ